ይህ ሰው በሕግ ስም እየማለ ሕዝብን የሚጠብቅ የከተማ ፖሊስ ቢሆንም ነገር ግን በሚስጥር ብቸኛ ሴቶችን እያደነ ምላሳቸውን የሚቆርጥና እንደ አራዊት የሚያድን የአእምሮ በሽተኛ ገዳይ ነው። ዛሬም አንዲት ሴት ወደ ፍቅረኛዋ እየሄደች ባለችበት ተከታትሎ አድኖ እንዴት እንደሚያሰቃያትና እሷም ከሱ ለማምለጥ የምታደርገውን ትግል እናያለን። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ብለድ ስታር የተባለውን በ2024 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረጉን አይርሱ። ታሪኩ ሲጀምር በአንድ አስፈሪ ጫካ ውስጥ አንዲት ወጣት ሴት ምላሷ ተቆርጦ ከአፏ ደም እየፈሰሰ በከፍተኛ ጭንቀት ውስጥ ሆና ትታያለች። ሴትዮዋ በከፍተኛ ድካም ምክንያት እግሮቿ እየተንቀጠቀጡ ለመራመድ ትታገላለች። ከአካባቢው መውጣት ብትፈልግም ነገር ግን አንድ የፖሊስ መኪና በቀስታ ከጀርባዋ ይከተላታል። ልክ ሴትዮዋ በከፍተኛ ድካም ምክንያት መሬት ላይ ስትወድቅ አንድ ሰው ከመኪናው ወርዶ መጀመሪያ የውሃ ኮዳ ይሰጣታል። በመቀጠልም አንድ ጥይት ብቻ የያዘ ሽጉጥ እየሰጣት ሕይወትሽን ለማዳን አንድ የመጨረሻ እድል አለሽ፣ እኔን መግደል ከቻልሽ ነፃ ነሽ በማለት ትቷት ወደ መኪናው ይገባል። ሴትየዋ በተስፋ መቁረጥ ስሜት ውስጥ ሆና ቀላውን በሽጉጥ ውስጥ ከታለች። ከዛም ጠመንጃውን በቀጥታ ወደ እሱ አቅጣጫ አነጣጥራ ቃታውን ትስባለች። ነገር ግን በጥይት መምታት በፍጹም አልቻለችም። ሹፌሩ ያለምንም ማመንታት መኪናውን በከፍተኛ ፍጥነት በመንዳት በኃይል ይገጫታል። እናም እዚያው ሕይወቷ ያልፋል። በማግስቱ ቦቢ የተባለች ወጣት ሴት የሚደበድባትን ፍቅረኛዋን ጥላ በመውጣት ከእህቷ ጋር ለጊዜው አብራ ትኖራለች። ግን በልቧ ውስጥ አሁንም ስለምትወደው ወደ እሱ ለመመለስ ወስና ጉዞ ትጀምራለች። በመንገድ ላይ ሳለች እህቷ ስልክ ትደውላለች። አንድ ጊዜ የመታች ሰው ዳግመኛ ምን ሊያደርግሽ እንደሚችል አስቢ በማለትም ትቆጣታለች። ቦቢ ግን ከዚህ በኋላ እንዲህ ያለ ነገር አይፈጠርም በማለት የእህቷን ምክር ችላ ብላ ጉዞዋን ትቀጥላለች። ትንሽ ቆይታም ነዳጅ ለመቅዳት በአንድ ማደያ ላይ ትቆማለች። እዚያ ያለች ሸሪፍ ቢልሰን የተባለ አንድ ፖሊስ ታገኛለች። እሱም በቀስታ ወደ እሷ ቀርቦ ቅድም በስልክ ስታወራ የነበረው ማንን እንደነበር ይጠይቃታል። እሷም እህቷ መሆኗን ትነግረዋለች። በመቀጠልም ያለምንም ምክንያት አንድ ቢራ እንድጠጣ ይሰጣታል። ቦቢ ግን በሰውየው እንግዳ ባህሪ ምቾት ስላልተሰማት እንደማትጠጣ ነግረው የነዳጁን ክፍያ ትፈጽማለች። ከዚህ በኋላ እህቷ እንደገና ደውላ አሁንም ወደዚያ ሰው እንዳትመለስ በከፍተኛ ሁኔታ ትለምናታለች። ቦቢ በነገሩ ተበሳጭታ ስልኩን ዘግታ መኪናዋን በፍጥነት መንዳት ትጀምራለች። ነገር ግን በዚህ መሃል ሸሪፍ ቢልሰን የመኪናዋን ፍጥነት በመንገዱ ዳር ቆሞ እየለካ ስለነበር ወዲያውኑ መብራቱን አብርቶ ተከተላት። እሷም መኪናዋን አቁማ ከቅጣቱ ለማምለጥ በማሰብ መስታወት እያየች ከንፈሯን ሊፕስቲክ ትቀባለች። ነገር ግን ሸሪፍ ለውበቷ ምንም አይነት ትኩረት አልሰጠውም። ይልቁንም ከፍተኛ የሆነ $1000 ቅጣት ይጽፍባታል። ቦቢ በቅጣቱ መጠን ደንግጣ ስትቃወመው አንድ ስምምነት ያቀርብላታል። አሁን ላይ $300 በጥሬ ገንዘብ ከከፈለችው ሊተዋት እንደሚችል ይነግራታል። ቦቢ ግን በእጇ ላይ ምንም ገንዘብ አልነበረም። ስለዚህ እዚያው ቅድም ወደ ነበሩበት የነዳጅ ማደያ ኤቲኤም እንድትሄድ ይመራታል። ወደ ማደያው ስትመለስ ግን ብላክ የተባለ የሱቅ ሰራተኛ የማሽኑ ኤቲኤም ለብዙ ቀናት ተበላሽቶ እንደቆመ ይነግራታል። በፖሊሱ ድርጊት ተበሳጭታ ለሰራተኛው ስታማረር ሰራተኛው ብሌክ አንድ አስፈሪ ሚስጥር ይነግራታል። በዚህ አካባቢ የሚገኘው ብቸኛው ሸሪፍ ቢልሰን መሆኑንና ከዚህም በፊት በብዙ ሴቶች ላይ ይህን መሰል ሴራ እየሰራ ገንዘብ እንደሚበዘብዝ ይገልጽላታል። ቦቢ ነገሩ ሴራ መሆኑን ስትረዳ ወዲያውኑ ከዚህ ቦታ በፍጥነት ለማምለጥ ትወስናለች። ነገር ግን ሸሪፍ ቢልሰን ቀድሞ ከፊት ለፊቷ መኪና ላይ ተቀምጦ የዶሮ ስጋ እየበላ ይጠብቃት ነበር። ይባስ ብሎ አስቀድሞ ስልኳን ሰርቋት በእጁ ላይ ይዞታል። የቦቢ ፍቅረኛ በተደጋጋሚ ቢደውልም ጥሪውን ችላ ይለዋል። በዚህ መሃል የቦቢ መኪና በከፍተኛ ፍጥነት ከአጠገቡ ስትሄድ ይመለከታል። እሱ ግን ምንም አልደነገጠም። በቀስታ ከመኪናው ወርዶ ትልቁን አነጣጣሪ ጠመንጃውን ይወጣል። በመቀጠልም ወደ መኪናዋ አልሞ በመተኮስ የኋላ መብራቷን ይሰብረዋል። ቦቢ ግን ምንም ሳታውቅ መንዳቷን ቀጠለች። ነገር ግን ሰውየው በቅርብ ርቀት እየተከተላት መሆኑን በመስታወት ስትመለከት መኪናዋን ለማቆም ትገደዳለች። ሸሪፍ ወደ መኪናዋ ቀርቦ ለምን ልታመልጥ እንደሞከረችና የመኪናዋ የኋላ መብራት ስለተሰበረ ይህ ደግሞ ሌላ ተጨማሪ ቅጣት እንደሚያስከትልባት በንቀት ነገራት። አሁን በነገሩ ተጠራጥራ ምን እንደተፈጠረ ለማየት ከመኪናዋ ትወርዳለች። ልክ በዚህ ሰዓት ፖሊሱ ራሱ መብራቱ እንደመታው ገባት። አሁን ሙሉ በሙሉ በወጥመድ ውስጥ እንደገባች ያውቃለች።
ፖሊሱ ከመኪናው አጠገብ እንድትቆም ካደረገ በኋላ ሰውነቷን መፈተሽ ይጀምራል። አያያዙና አነካኩ በጣም ምቾት የማይሰጥና የሚያስጠላ ቢሆንም እሷ ግን ለመቃወም ምንም አይነት አቅም አልነበራትም። በመቀጠልም ፍቅረኛዋ ያለማቋረጥ እየደወለላት እንደነበር ጠቅሶ ትኩረቷ እንዳይበተን ስልኳን እንዳጠፋው ይነግራታል። አሁን ከዚህ ቦታ መሄድ ከፈለገች የግድ ገንዘቡን መክፈል አለባት። እናም ከፊት ለፊታቸው አንድ ትልቅ ምግብ ቤት ስላለ እዚያ ሄዳ ገንዘብ በማውጣት እንድትሰጠው ያዛታል። እሱም ከመኪናዋ ጀርባ ተከትሏት መጥቶ ገንዘቡን ከተቀበለ በኋላ በሰላም እንደሚተዋት ቃል ይገባላታል። ሌላ አማራጭ ስለሌላት መኪናዋ ውስጥ ገብታ ወደ ምግብ ቤቱ መንዳት ትጀምራለች። ነገር ግን በጎን መስታወት በኩል ወደ ኋላ ስትመለከት አንድ እጅግ የሚያስደነግጥ ነገር ታያለች። ሰውየው ጠመንጃውን በቀጥታ ወደ እሷ መኪና አነጣጥሮታል። ምን እየተፈጠረ እንደሆነ ለመረዳት ጊዜ እንኳን ሳታገኝ መኪናዋ ላይ እሩምታ ተኩስ ከፈተባት። ቦቢ መኪናዋ እንዳይገለበጥ በከፍተኛ ሁኔታ ብትታገልም የመኪናው ጎማዎች ግን በበረሃው አሸዋ ውስጥ ተቀብረው ይቆማሉ። ወዲያውኑ ከመኪናው ወርዳ ከስር ትደበቃለች። ፖሊሱ አሁን መኪናውን ነድቶ ከዚያ ቦታ እስኪሄድ ድረስ ትንፋሿን ውጣ በዝምታ ትጠብቃለች። መሄዱን ስታረጋግጥ ቦርሷን ይዛ በእግሯ መጓዝ ጀመረች። በበረሃው ውስጥ ብዙ ሰዓታት ያልፋሉ። የፀሐዩ ሙቀት እጅግ የበረታ በመሆኑ በከፍተኛ ሁኔታ ዝላ በመጨረሻም ያንን ምግብ ቤት ስታይ በፍጥነት ወደ ውስጥ ትገባለች። እዚያ ውስጥ አንድ ሰውዬ ገንዘቡን ጠረጴዛው ላይ ጥሎ ወደ ሽንት ቤት ሲሄድ ትመለከታለች። እሷም ያንን ገንዘብ በፍጥነት ሰርቃ በምግብ ቤት ውስጥ ወደሚገኘው የህዝብ ስልክ ታመራለች። ወዲያውኑ ለፍቅረኛዋ ደውላ አንድ የፖሊስ አባል ገንዘብ ፍለጋ እያደናትና ሊገድላት እንደሆነ ትነግረዋለች። ነገር ግን እሱ ፈጽሞ ሊያምናት አልፈለገም። ይልቁንም ከሌላ ወንድ ጋር እየማገጥሽ ነው፣ እኔን ለመተው ሰበብ የፈለግሽው በማለት ይናገራታል። ቦቢ በነገሩ እጅግ ተናዳ ስልኩን ትዘጋዋለች። አሁን ምን ማድረግ እንዳለባት ለማሰብ ወንበር ላይ ስትቀመጥ ኤሚ የተባለች አስተናጋጅ ትዕዛዝ ለመቀበል ወደ እሷ መጣች። ከዛም በፊቷ ላይ ያለውን አቧራና ጭቃይታ ምን እንደተፈጠረ ስጠይቃት በእግሯ ረጅም መንገድ እንደመጣች ትነግራታለች። በዚህ መሃል ቅድም ወደ ሽንት ቤት ሄዶ የነበረው ሰውዬ ተመልሶ ይመጣል። ጠረጴዛው ላይ የነበረው ገንዘቡ እንደጠፋ ሲረዳ ከምግብ ቤቱ ባለቤት ጋር ከፍተኛ ጠብ ይጀምራል። በአካባቢው ሌላ ሰው ባለመኖሩ የምግብ ቤቱ ባለቤት ሰራተኛዋ ኤሚን በመጠርጠር ጠርቶ ይጮህባታል። ቦቢ ይህንን ትዕይንት በትዝብት እያየች ሳለ በድንገት በመስኮት በኩል ወደ ውጭ ስትመለከት የአስፈሪው ፖሊስ ከውጭ ቆሞ አንድ አዛውንት ሰላም እያለ ነበር። ቦቢ በከፍተኛ ድንጋጤ ሆና በፍጥነት ወደ ሽንት ቤት ትገባለች። በመስኮት በኩል ለማምለጥ ብትሞክረው ኮቱ ጨርሶ ሊነቃነቅ አልቻለም። ሌላ ምርጫ ስለሌላት ወደ ምግብ ቤቱ ትመለሳለች። ልክ በዚህ ሰዓት አንድ ፈጣን ብልሃት በጭንቅላቷ ውስጥ ይመጣል። ምግብ ቤት ባለው ስልክ ወደ ፖሊስ ጣቢያ በመደወል ሸሪፍ ያለበትን ቦታ አስመልክታ የተሳሳተ መረጃ ትሰጣቸዋለች። ይህ መረጃ ለሱ በሬዲዮ በኩል ሲደርሰው ትኩረቱ ወደዛ ወደ ተባለው ቦታ በፍጥነት ይሄዳል። ይህ ሁኔታ ጥቂት እፎይታ ስለሰጣት ከምግብ ቤቱ ወጣች። ግን የገዛ መኪናዋ እዚያው ሆቴል በር ላይ ቆማለች። ፖሊሱ መኪናዋን ከአሸዋ ውስጥ አውጥቶ የተበላሸውን መብራት ጭምር ሰርቶ አምጥቶላታል። ወደ ውስጥ ስትመለስ ደግሞ አስተናጋጇ ገንዘቡን ሰርቃለች በሚል ክስ ከስራዋ ስትባረር ትመለከታለች። ቦቢ ተከትላት ሄዳ የት እንደምትኖር ከጠየቀቻት በኋላ እሷ በመኪናዋ እንደምታደርሳት ትነግራታለች። ከዛም ሁለቱ በአንድ ላይ ሆነው ያንን አስፈሪ ቦታ ጥለው ይሄዳሉ። ነገር ግን ጉዟቸው ከጠበቁት በላይ ሌላ ከባድ አደጋ ይዞባቸዋል። በመንገድ ላይ ሳሉ ስለ ቤተሰቦቻቸው ማውራት ይጀምራሉ። ኤሚ በልጅነቷ በአባቷ ጃኬት ውስጥ ድንገት የእጽ ፓኬት እንዳገኘችና ከዚያ ጊዜ ጀምሮ ለሱስ እንደተዳረገች ትነግራታለች። ገና በ10 ዓመቷ ከባድ መርፌዎችን ትጠቀም ነበር። አባቷ የእሱ ሱሰኛ ቢሆንም እናቷ ግን በጣም ሃይማኖተኛና ሁልጊዜም ወደ ቤተ ክርስቲያን የምትሄድ ሴት ነበረች። ነገር ግን ከጊዜ በኋላ የእናቷ የአእምሮ ጤና በመበላሸቱ እንግዳ የሆኑ ጠንቋይ መሰል የአምልኮ ስርዓቶችን ማድረግ እንደጀመረችና ሁልጊዜ በጭካኔ ትደበድባት እንደነበር ትናገራለች። በመቀጠል ቦቢ የራሷን ታሪክ ትነግራታለች። ፍቅረኛዋ በቦክስ እንደመታትና እሷም ለፖሊስ አሳልፋ ሰጥታው ግን እህቱ ዋሶን አስፈትተዋለች። አሁን ስለምትወደውና ይቅርታ ልታደርግለት ወደ እሱ እየተመለሰች እንደሆነ ነገረቻት። በተጨማሪም እህቷ ሁልጊዜ ከጨካኙ አባታቸው ጥቃት እንደምትጠብቃትና አባቷ እሷን ብቻ ይደበድብ እንደነበር አጫወተቻት። ኤሚ በነገሩ ተገርማ አባትሽ እህትሽን ጨርሶ መቷት አያውቅም ስትል ትጠይቃታለች። ቦቢም እህቷን በጣም በፍቅር ያት ነበር ስትል ትመልስላታለች።
ኤሚ ለጥቂት ሰከንዶች በዝምታ ትቆይና ይህ ማለት ግን አባትሽ እህትሽ ላይ ከዚህም የባሰ እጅግ አስከፊ በደል እያደረሰባት ነበር ማለት ነው ትላታለች። ቦቢ ይህንን ስትሰማ በጣም ትደነግጣለች። አባቷ እህቷን ይጠብቃት የነበረው በፍቅር ሳይሆን በሚስጥር ጥቃት እያደረሰባት እንደነበር አሁን ፍንትው ብሎ ይበራላታል። እህቷ ይህን ሁሉ ዓመታት በዝምታ የተሸከመችውን ስቃይ ስታስብ መኪናዋን እያሽከረከረች ማልቀስ ትጀምራለች። በዚህ መሃል ግን የአስፈሪው ሸሪፍ ከምግብ ቤቱ ጀምሮ በሚስጥር እየተከታተላቸው ነበር። ኤሚ ለቦቢ ስለ ሸሪፍ አደገኛነት እየነገረቻት ሳለ በድንገት አንድ ከፍተኛ የተኩስ ድምፅ ያስተጋባል። ኤሚ በጥይት ጭንቅላቷን ተመታ፣ ወዲያውኑ ህይወቷ ያልፋል። ቦቢ በከፍተኛ የድንጋጤ ድንዛዜ ውስጥ ሆና ምን እንደተፈጠረ ማሰብ እንኳን ያቅታታል። ወደ ኋላ ስትመለከት ሸሪፍ በከፍተኛ ፍጥነት መኪናውን እያሽከረከረ ወደ እሷ ሲመጣ ታያለች። በፍርሃት ውስጥ ሆና የመኪናውን ፍጥነት ጨምራለች። ሰውየው ግን በመኪናው እየገጫት ሊያስቆማት ይሞክራል። አሁን በጭንቅ ውስጥ ሆና ለእህቷ ትደውላለች። ሸሪፍ ጓደኛዋ እንደገደላትና እሷንም ሊገድላት እንደሆነ ትነግራታለች። እህቷም ወዲያውኑ ለሌላ ፖሊስ እንድታሳውቅ ትጮኻለች። ልክ በዚህ ሰዓት ከፊቷ አንድ ትልቅ የጭነት መኪና ቆሞ ትመለከታለች። ቦቢ ፍሬኑን ይዛ ከመኪናዋ ወረደች። ወደ ሾፌሩን በመሮጥ እርዳታ እንዲያደርግላት ለመነችው። የጭነት መኪናው ሾፌር አደጋውን አይቶ ወዲያውኑ ትልቁን ጠመንጃውን አውጥቶ ሸሪፍ መሳሪያው እንዲጥል ያዘዋል። ፖሊሱ ግን ጨርሶ ሳይደነግጥ በቀስታ ልታምናት አይገባም፣ ይህች ሴት አሁን የገዛ ጓደኛዋን ገድላ አስክሬኗን መኪና ውስጥ የደበቀች ነፍሰ ገዳይ ናት ይለዋል። ቦቢ እየዋሸ ነው ብላ ብትጮህም የጭነት መኪናው ሾፌር ግን ለጥቂት ሰከንዶች በሀሳብ ይወዛገባል። ሸሪፍ ይህንን መዘናጋት በመጠቀም ወዲያውኑ ሽጉጡን ተኩሶ ይገድለዋል። እሷም ይበልጥ ደንግጣ በፍጥነት ወደ መኪናዋ ገብታ ትነዳዋለች። አሁን ፖሊሱ የሟቹን አስክሬን ከመንገዱ ዳር እየጎተተ መጀመሪያውኑ እኔን መስማት ነበረብህ በማለት አስክሬኑን ጎማ ዳር ያስደግፈዋል። በመቀጠልም ወደ መኪናው ገብቶ መኪናዋን ማደኑን ይቀጥላል። በዚያ ጭጭ ባለው አውራ ጎዳና ላይ በከፍተኛ ፍርሃት እየነዳች ሳለ ከበስተጀርባ ሌላ የመኪና መብራት ታያለች። ሸሪፍ የመሰላት ቢሆንም መኪናው ቀድሟ ሲያልፍ ሌላ መደበኛ ሰው መሆኑን አይታ ትንሽ ትረጋጋለች። ትንሽ ቆይታም በመንገዱ ዳር አንድ የጋራዥ ምልክት ስታይ እርዳታ ለማግኘት በማሰብ መኪናዋን ወደዛ ታዞራለች። ወደ ጋራዥ ውስጥ ገብታ ለፖሊስ ለመደወል ብትሞክርም ስልኳ ምንም ኔትወርክ አልነበረውም። መኪናዋን ተደግፋ ተስፋ ቆርጣ ባለበት ሰዓት ከአንድ ጥግ የሰው እግር ኮቴ ትሰማለች። ራሷን ለመከላከል አንድ ትልቅ እንጨት በእጇ ይዛ ሰውየው ሲጠጋ በያዘችው እንጨት ትመተዋለች። ሰውየው ኤድ የተባለ የጋራዡ መካኒክ ነበር። ወዲያውኑ ይቅርታ ጠይቃ አንድ ጨካኝ ፖሊስ ሊገድላት እየተከታተላት እንደሆነ ትነግረዋለች። መካኒኩም እንድትረጋጋ እያደረገ አትፍሪ፣ የዚህ ጋራዥ ባለቤት በጣም ጥሩ ሰው ነው፣ እዚህ ፍጹም ሰላም ነሽ ይላታል። ከዛም በጋራዡ ቤት ውስጥ ተደብቃ ሳለ ከውጪ አንድ መኪና መጥቶ ሲቆም ይሰማታል። ሜካኒኩ ኤድ ባለቤቱ መጥቷል በማለት ትቷት ይሄዳል። እሷ ግን በሁኔታው ጥርጣሬ ስለገባት ቤቱን ዞር ዞር ብላ ለማየት ትሞክራለች። ድንገት ወደ አንዱ ክፍል ስትገባ ክፍሉ በሙሉ አስፈሪ በሆኑ የሰዎች ማሰቃያ የብረት መሳሪያዎች የተሞላ ነው። ከዚህ በላይ ቀደም ሲል የጠፉ የብዙ ወጣት ሴቶች መታወቂያዎች ግድግዳ ላይ ተደርድረው ታገኛለች። ይህን ስታይ በድንጋጤ መንቀሳቀስ ይከብዳታል። ግን የአስፈሪው ሸሪፍ በሩ ላይ ቆሞ በንቀት ፈገግ ይልባታል። ይህ ጋራዥ የወንድሙ ጋራዥ ነው። ይባስ ብሎ የራሱን አስፈሪ አምልኮ ስርዓት በመንገር ሴቶችን ከመግደሉ በፊት ምን ያህል ርቀት መሮጥ እንደቻሉ ለመለካት በሰውነታቸው ላይ ቁጥር እንደሚቀርጽባቸው ነገራት። ቦቢ ለማምለጥ ስትሞክር ሜካኒኩ ኤድ ከጀርባዋ መጥቶ በኃይል ይመታታል። እናም ራሷን ትስታለች። ቆይታም ስትነቃ እጆቿና እግሮቿ በሰንሰለት ታስረው ታገኛለች። ሜካኒኩ ኤድ ወደ እሷ ቀርቦ ሰውነቷን ባልተገባ ሁኔታ መንካት ሲጀምር ሸሪፍ በቁጣ ያስቆመዋል። አሁን ተስፋ የቆረጠችው ቦቢ እያለቀሰች ለምን እንዲህ እንደሚያደርጉት ጠይቃቸዋለች። ፖሊሱን በቀስታ እናንተ የከተማ ሴቶች ማንም ሊነካችሁ የማይችል ወንዶች ሁልጊዜም ከእናንተ በላይ መሆናቸውን ትረሳላችሁ፣ ስለዚህ ይህንን ትምህርት ልሰጣችሁ ነው ይላታል። ከዛም ያለምንም ርኅራኄ ትልቁን ቢላውን አውጥቶ ምላሷን በጭካኔ ቆርጠዋል። በመቀጠልም የተቆረጠውን ምላስ እዚያው በሚገኘው የእቃ ማጠቢያ ገንዳ ውስጥ ይጥለዋል። ከአፏ ደም እየፈሰሰ በከፍተኛ ህመም ስትጮህ መካኒኩ አንድ ጨርቅ አፏ ውስጥ በኃይል ይጨምርባታል። እሷን በጣም ስላመማት ዳግመኛ ራሷን ትስታለች። ከጥቂት ሰዓታት በኋላ ወደ ህሊናዋ ትመለሳለች። በዚህ ጊዜ የሚያስገርመው እጆቿ ከታሰሩበት ተፈተዋል። በቀስታ ወደፊት ስትራመድ ሁለት ወንድማማቾች ቴሌቪዥን ላይ የልጆች ካርቶን ፊልም እያዩ ሲስቁ ታያለች። ይህንን አጋጣሚ በመጠቀም በሚስጥር ከጋራዥ ወጥታ በቀጥታ በጫካው ውስጥ በከፍተኛ ፍጥነት ትሮጣለች። ነገር ግን ሸሪፍ ወዲያውኑ ማምለጧን ይረዳል። ፈገግ ብሎም ወንድሙን ለአደን እንዲዘጋጅ ይነግረዋል።
በጨለማው ጫካ ውስጥ ብዙ ከሮጠች በኋላ ምንም አይነት የአየር ትንፋሽ ማግኘት አቅቷት መሬት ላይ ትወድቃለች። ፖሊሱ ተከትሏት ደርሶ ከፊት ለፊቷ ይንበረከካል። በመቀጠልም አንድ ቆርቆሮ ውሃ ይሰጣታል። ቦቢ ግን በቁጣ ውሃውን ከመጠጣት ይልቅ እዛው ታፈሰዋለች። እሱም በነገሩ እየተሳለቀ ቅድም መጀመሪያ ላይ እንዳደረገ ሁሉ አንድ ጥይት ብቻ የያዘ ሽጉጥ መሬት ላይ ይጥልላታል። እናም እኔን መግደል ከቻልሽ ነፃ ነሽ በማለት የመጨረሻ እድሏን ሰጥቷት ወደ መኪናው መጓዝ ይጀምራል። በከፍተኛ ሁኔታ እየተንቀጠቀጠች ሽጉጡን ታነሳለች። ነገር ግን ጠመንጃውን ወደ ሸሪፍ ከማዞር ይልቅ በቀጥታ ወደ ገዛ ጭንቅላቱ አድርጋ ቃታውን ትስባለች። ወዲያው የተኩስ ድምፅ በጫካ ውስጥ ያስተጋባል። ከዛም መሬት ላይ ወድቃ ያለምንም እንቅስቃሴ ትተኛለች። የተኩስ ድምጡን ሰምቶ በቁጣ ወደ እሷ በመምጣት የጨዋታ ውግ እንዲህ አልነበርም እያለ ሲጮህ በድንገት የቦቢ አይኖች ይከፈታሉ። ጥይቱን ወደ ጎን በመተኮስ የሞተች አስመስላ ነበር። ሸሪፍ ሳይዘጋጅ ቦቢ በእጁ የያዘችውን ቢላዋ በቀጥታ ወደ ውስጥ ትሰካዋለች። እሱም በከፍተኛ ድንጋጤና ህመም ወደ ኋላ ይወድቃል። ጊዜ ሳታጠፋ የመኪናውን ቁልፍ ለመፈለግ ወደ መኪናው ትሮጣለች። ነገር ግን ቁልፉ መኪና ውስጥ አልነበረም። ወዲያውኑ ሸሪፍ ከበስተጀርባ መጥቶ በኃይል አንገቷን ያንቃታል። ትንፋሽ አጥታ ልትሞት ጥቂት ሲቀራት እጆቿ መሬት ላይ ያለን አንድ ትልቅ ድንጋይ ያገኛሉ። ያንን ድንጋይ አንስታ ጭንቅላቱን በኃይል ስትመታው በከባድ ጉዳት መሬት ላይ ይወድቃል። በዚህ ጊዜ የመኪናውን ቁልፍ ከኪሱ በመውሰድ ወደ መኪናው ትገባለች። መኪናውን አስነስታ ልትሄድ ስትል ግን ፖሊሱ አሁንም በህይወት እንዳለና ለመነሳት እየታገለ እንደሆነ ታያለች። በዚህ ጊዜ በአይኖቿ ውስጥ ከፍተኛ የበቀል እሳት ይነዳል። የመኪናውን መሪ በኃይል ጨብጣ ፍጥነቱን በመጨመር ገጭታው ትሄዳለች። ነገር ግን በቀሏ በዚህ አላበቃም። መኪናውን መልሳ ወደ ጋራዡ ትነዳዋለች። ወደ ውስጥ ገብታም ፍሪጅ ውስጥ የሚገኘውን የበረዶ ማጠራቀሚያ ታወጣለች። በመቀጠልም ቅድም የተቆረጠውን የገዛ ምላሷን ዶክተሮች መልሰው ሊሰፉት ይችላሉ በሚል ተስፋ በእቃ ውስጥ በበረዶ በማድረግ ትከተዋለች። ልክ በዚህ ሰዓት መካኒኩ ኤድ ጠመንጃውን ይዞ ወደ ክፍሉ ይገባል። እሷ ግን ምንም አይነት ፍርሃት አልታየባትም። በአቅራቢያው የነበረውን ረጅም የብረት ዘንግ አንስታ ወዲያውኑ ወደ ጉሮሮ ውስጥ በኃይል ትሰካዋለች። ኤድም እዚያው ህይወቱ ያልፋል። ከመውጣቷ በፊት የገደሏቸውን ወጣት ሴቶች መታወቂያ በሙሉ ለፖሊስ ማረጋገጫ እንዲሆን በቦርሷ ውስጥ ትሰበስባለች። ልክ በዚህ ሰዓት ስልኳ መጥራት ይጀምራል። የደወለው የአጨካኙ ፍቅረኛዋ ነበር። በመቀጠልም ከዚህ በኋላ ወደ እርሱ ጨርሶ እንደማትመለስ ወስና ስልኩን በመጣል ወደ ሸሪፍ መኪና ገብታ ወደ ከተማው መንዳት ትጀምራለች። ያንን አስፈሪ የጫካ ሲኦል ለዘላለም በጀርባዋ ጥላው ትሄዳለች። ታሪኩም እዚህ ጋር ያበቃል። ፊልሙን እንደወደዳችሁት ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ ያስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጉን አይርሱ።